ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን ባላችሁበት ሁሉ መልካም ይሁንላችሁ። በዛሬው ዕለት አንገብጋቢ የሆነ ጉዳይ በርካታ ኢትዮጵያ ኤርትራውያን የሚመለከት ጉዳይ ነው። በደቡብ አፍሪካ በአንገብጋቢ ሁኔታ ውስጥ የሚገኙ ወገኖቻችን ከደቡብ አፍሪካ እንድትወጡ እስከዚህ ቀን ድረስ ተሰጥቷቸዋል ተብለው በጭንቅ ውስጥ የሚገኙ ወገኖቻችን ጉዳይ ይመለከታናልና በምንድነው የተፈጠረው? ምንድነው ያለው? ምን አይነት ጥንቃቄ ነው መደረግ ያለበት? እንደዚህ አይነት ነገሮችን ያው እናንተም ሐሳብ ትሰጣላችሁ። በአካባቢ ያላችሁም ደግሞ ይህ መረጃ የተጋራችሁ ስለ ጉዳዩ እንድትወያዩና ሐሳባችሁን ሰብሰብ አድርጋችሁ መፍትሄ እንድታመጡ ለማወያየትና ክፍተት ለመስጠትም ነው። በርካታ ተከታታዮችም አላችሁ በዛ በደቡብ አፍሪካ እንደዚሁ የወገን ጉዳይ ይመለከተናልና የስደተኛው ጉዳይ በአንድ ቦታ መጠቃት ሌላ ቦታ መጠቃት ነው። ይሄም ደግሞ ወገን በአንድ ቦታ ሲጎዳ በሌላ ቦታ ያለው ወገንም መጎዳት ጉዳይ ነው ብዬ ነው የማስበው። ለዛ ነው ይህንን ቪዲዮ ይዤላችሁ የመጣ ቪዲዮ ላይክ ሼር እያደረጋችሁ እንድትካተሉ ጋብዛለሁ። አሽሩካ የምርጦች ምርጫ ይቀጥላል። ያው ደቡብ አፍሪካ የስደተኛ ጠል እንቅስቃሴ እየተካሄደ ይገኛል። እስከሚቀጥለው ማክሰኞ ድረስ እስከ ጁን 30 2026 ድረስ ወረቀት የሌላችሁ ወይ ፍቃድ የሌላችሁ ከሀገራችን ካልወጣችሁ የሚል ማሳሰቢያ ሰጥተዋል። ይሄን ደግሞ የሚያደርጉት የስደተኛ ጠል እንቅስቃሴ የሚያካሂዱ አካላት ናቸው። እነዚህ አካላት በጉልበት ሁላ የሚመጡ ናቸው። ብዙ ጊዜ ስንመለከት ያው ደቡብ አፍሪካ ላይ በቅርብ 3 ኢትዮጵያውያን ወገኖቻችን በግፍ ተገለዋል። ንብረት የሚዘርፉ በየቦታው እየሄዱ ያው ንግድ ላይ ያሉትንም የተለያየ ስራ ላይ ያሉትን ሰዎች የሚገርፉ የሚመቱ እስከ መግደል ድረስም የተመለከተው ጉዳይ አለ። More than 700 Nigerians remain stranded in South Africa. እነዚህ ለምሳሌ ከደቡብ አፍሪካ ለመውጣት እየተዘጋጁ የሚገኙ ናይጄሪያውያን ናቸው። ወደ 700 የሚቆጠሩ በናይጄሪያ መንግስት ድጋፍ አማካኝነት ከሀገሪቱ ከደቡብ አፍሪካ ለመውጣት እየተዘጋጁ ነው የሚገኙት ይላል። የተለያየ ነገር ስለዘገየባቸውም ትንሽ ሳይወጡ ቀርተዋል ነው የሚለው ዘገባው። ይሄን አስመልክቶ ነው እንግዲህ ስደተኞች ከሀገራችን እንድትወጡ እንፈልጋለን የሚል የተደራጀ እንቅስቃሴ ነው በተለያየ ጊዜ እየተመለከተን ያለ ነው። We are sick and tired with the Somalians, with the Pakistanians, with Nigerians and all illegal immigrants in this country. ያው ህገወጥ ከተባሉ ስደተኞች በቃ ሰልችቶናል። ሶማሊያውያን፣ ፓኪስታናውያን፣ ሌሎችም እዚህ ሀገር ያሉ ህገወጥ ስደተኞች እኛ ሰልችቶናል እንዲወጡልን እንፈልጋለን ነው የሚሉት። በፕሪቶሪያ፣ ጆሃንስበርግ፣ በደርባንና የተለያዩ ከተሞች ላይ ኤምባሲ ፊት ለፊት እየሄዱ የተቃውሞ ሰልፋቸውን ያደርጋሉ፣ ተቃውሟቸውን ያሰማሉ። እነዚህ ሰዎች የተቃውሞ ሰልፋቸውን ሲወጡ ግን ትንሽ አስፈሪ በሆነ ሁኔታ ነው። እንደዚህ እንደምታዩቸው ራቆታቸውን ሁላ ሆነው በላው በሚል አይነት ሁኔታ ነው የሚወጡት። ባህላዊ አለባበሳቸውንም ለብሰው እንመለከታለን። Stop supporting their businesses. You see them laughing at you when you are coming here. ቢዝነሳቸውን ስራቸውን መደገፍ አቁሙ። አታዩም እንዴ እነዚህ አሁን እኛ ለሰልፍ ስንወጣ ሲስቁብን እና እኛ አክሽን መውሰድ አለብን እያለች እንደዚህ ተቃውሞ ድምጿን እያሰማች ትገኛለች። If they feared for their lives they wouldn't be here. Remember they left their countries because they feared for their lives, didn't they? Now if they fear for their lives, what's stopping them from በግልጽ ነው እየተናገሩ ያሉት። አሁን እነዚህ ሰዎች ስለ ህይወታችን እንፈራለን ካሉ ታዲያ እዚህ ደቡብ አፍሪካ ውስጥ ምን ይሰራሉ? ሀገራችንን ለቀን መተናል ያሉት ስለ ህይወታችን ፈርተን ነው የሚሉት። አሁን እዚህ እያስፈራቸው ከሆነ ታዲያ ሀገራችንን ለቀውልን ለምን አይወጡም? መውጣት አለባቸው ያለች እንደዚህ በግላጭ ነው ፊት ለፊት እየተናገረች የምትገኘው። አስተባባሪዎች መካከል ትመስለኛለች። የተለያየ ቪዲዮ ላይ እንደዚህ ጨክን ብላ ስትናገር ነው መመለከታት። ያው የህክምና ቦታ ላይ መታከም አይችሉም። በነገራችን ላይ ህገወጥ ናቸው የተባሉ ሰዎች እንደዚህ ከየቦታው ህክምና ቦታም ያስወጧቸዋል። እናንተ አገልግሎት ማግኘት አትችሉም እየተባለ እንደዚህ በግልጽ ቪዲዮዎችን እየቀረጹ የለቀቁበት ሁኔታ እንመለከታለን። ለመሆኑ በራማፎሳ እየተመራ የሚገኘው የደቡብ አፍሪካ መንግስት ምን ይላል? South Africans are not xenophobic. South Africans are Africans. They want to live with other Africans peacefully
ደቡብ አፍሪካውያን ስደተኛ ጠላ አይደለንም፣ ከሌሎች አፍሪካ ዜጎች ከወገኖች ጋር በአንድነት መኖር እንፈልጋለን የሚል ንግግር ይናገራሉ። መንግስት በዚህ በኩል እንደዚህ አይነት መግለጫዎችን ያወጣል። እንደዚሁ አሁን ጁን 30 የተጠራውን ሰልፍ እንደዚህ ኢሰብአዊ ድርጊት ለመፈጸም ግፍ ለመፈጸም የሚጥሩ ሰዎች ላይ ፖሊስ እርምጃ ለመውሰድ በከፍተኛ ሁኔታ ተዘጋጅቷል። እንዲያው ህገወጥ የሆኑ ስደተኞችን በእኛ በፕሮሰስ አድርገን ማስወጣት ባለብን መንገድ እናስወጣለን። ተቃውሟችሁን እንሰማለን፣ ነገር ግን አክሽን እናንተ መውሰድ የለባችሁም። ያው መንግስት ማለት ያለበት እንደዚህ አይነት ነገር ይላል። I told you June 13. You have to close this shop, eh? No, sir. I'm a legal person here. I have all the documents. I don't get. Listen to me. I don't know about the police. I don't know about the government. But you're not respecting this organization. ኢትዮጵያውያን ናቸው ድራማ እንደዚህ ሰርተው ደቡብ አፍሪካ ውስጥ ያለውን ነገር ለማሳየት ነው። ያው የሆነ ሰው ይመጣል፣ እንደዚህ ሱቅ ላይ ይመጣል፣ ዝጋው ወይ እንትን በለው ምናምን፣ ያው እንደዚህ እንዳያችሁት ነው። White man, oh, please. White man, please. Only white man can live here. Get the fuck out of here. I said June 30th, the day night. Why are you still here? This brother, now from now on. ያው በ30 እንድትወጣ ነው ማስጠንቀቂያ ሰጥተናል ምናምን፣ እንደዚህ አይነት ነገር ነው የሚታየው። እነዚህ ወገኖቻችን ትኩረት ሊሰጣቸው ይገባል። መቼም ገንዘብ ሰርተው ሲልኩ ብቻ አይደለም ወየ አምጡልን ማለት፣ እንደ ሀገርም ሬሚታንስና ምናምን የዲያስፖራው ገንዘብ ውጭ ያለው ሰው ገንዘብ ወደ ሀገር ላከ ምናምን፣ ያ ብቻ አይደለም። ሲቸገር ወገን አለው ማለት አክሽን መውሰድ፣ እንደ መንግስት እስቲ ከሚነጋገር አካላት ጋር ተነጋግሮ ይሄን መብታቸውን ማስከበር ያስፈልጋል። ቤትም ቦታ ሄደ እንደ እንስሳ ልትገደል አይገባም። እንስሳም ክብር አለው፣ መታወቂያ አለው እኮ እንስሳ። በእርግጥ ያው በሀገራችንም አልተከበርንም። በግፍና በጭካኔ የተገደልን ነው። ያ ሆነ ማለትም ደግሞ የሄድንበት ሁላም ቦታ መገደል አለብን ማለትም አይደለም። ሰብአዊ መብት የሚባል ነገር አለ። ዓለም አቀፍ ሕግ አለ። ሰው የመዘዋወር የመንቀሳቀስ መብት አለው። በእርግጥ ሕጋዊ ዶክመንት የማሳየትም ደግሞ ኃላፊነት ይገባዋል። ያም ደግሞ ባይኖረው ሰው ልጅ ከሰው በታች አይደለም። ሰው ወረቀት ኖረው ወረቀት የለው፣ ዶክመንት አለው ዶክመንት የለው የሚባል ነገር የለም። ሰው የሚባለው ቃል ነው ሰዎችን የሚያገናኘው። በዛ ብቻ መከበር ይገባዋል። እናንተም እንደ ኃጢአተኝነት ሊሰማችሁ አይገባም። አንዳንዴ ወረቀት ስለሌለኝ በቃ በደለኛ ነኝ እንዴ እንደዛ የሚባል ነገር፣ ሰው ነህ፣ ሰውነት መከበር አለበት። ህገ ወጥ የሚባል ነገር ጽፈውባል። ያንን ህጋዊ ነገር ውስጥ እንድትገባ ኦኬ ጥረት ማድረግና መስመሩን ለመያዝ መሞከር ነው። ባይሆንም ግን ያን ነገር ውስጥ ካልገባ አንተ ወንጀለኛ ወይ መገደል አለብህ መገረፍ አለብህ የሚባል ህግ የለም ዓለም ላይ። ይሄ የተፈጥሮ ህግ ነው። ያንንም ነገር እንድታስቡት ነው። አንዳንዴ በቃ በተነገረ ቁጥርም መሸማቀቅም የለባችሁም። በቃ እንዴ ይሄ በየቦታው ነው። ይሄ በአውሮፓ ውስጥም በዓለም አቀፍ ደረጃ የሚነገረው ነገር ወረቀት ያለው ወረቀት ስለሌለ አንተ ከሰው በታች ነህ ማለት አይደለም። ያንን በእውነት ጭንቅላት ውስጥ ማስገባት ያስፈልጋል። ህጋዊ ለመሆን ኦፍኮርስ በየሀገሩ ያለውን ህግ ማክበር፣ በህጋዊነት ለመኖር አስፈላጊውን ነገር ማድረግ ያስፈልጋል። ፕሮቴክሽን ማግኘትም ያንን ግፊት ማድረግ ያስፈልጋል። ያንን ለማለት እወዳለሁ። ደቡብ አፍሪካ ሌላ የሚገርማችሁ ነገር እርስ በርስ ራሳቸው አንድ አገለሉን ተብለው የገለጹ ያሉ እንደ ስደተኛ ተቆጠርን፣ እኛም በሀገራችን አልተከበርንም፣ ተገለናል እያሉ ያሉት ደግሞ እንደዚህ ሰልፍ ወጥተው ተቃውሞ እየገለጹ ይገኛሉ። We are sick and tired as Batsonga Machangani to be judged based on our skin tone. Just because we are darker than a Zulu, just because we are darker than a Xhosa, doesn't make us a foreign. We are South Africans. We are proud of being Tsonga. We've been ያው መቼም ዘረኝነት ያለበት ይሄ ነው። ኡዙሉ ከሚባለው ማህበረሰብ የተለየ ቆዳ ስላለን እኛ ስደተኛ ነን ማለት አይደለም፣ እኛ ሀገራችን ነው የሚል ነገር ነው የተናገሩ ያሉት። What you are seeing here is a group of South Africans who say they are being targeted in their own country despite not being migrants. What they describe as discrimination against the Tsonga people and other minority tribes.
We are South Africans. And we are saying Samula was the last one. ያው እነዚህ እኛም ደቡብ አፍሪካውያን ነን መገፋት የለብንም ነው የሚሉት። እኔ ያስጨነቀኝ ራሳቸው ደግሞ እንደዚህ ቀድሞውኑ በሚኖሩ ሰዎች ደቡብ አፍሪካውያን በሆኑት ላይ እርስ በርስ እንደዚህ አይነት ዘረኝነት ካለ በመጤ በሚሉት ስደተኛ በሚሉት ላይ ደግሞ ምን አይነት ነገር ሊኖር ይችላል? አስፈሪ ነው። እነዚህ ሰዎች ሰላማዊ ሰልፍ እንደዚህ ብሎ መውጣታቸው ለኛ ምን ያክል ጥቅም እንደሆነ እዚህ ሀገር ያለን ሰዎች ነን የምናውቀው። ምክንያቱም እርስ በራሳቸው ሲጣሉ የኛ ነገር ተውጦ ነው ወደ ታች የሚቀረው። ስለዚህ ይሄንን መደገፍ ነው ያለብን ሁላችን። በአንድ በኩል የልጅ ንግግሩ እንትን ብሎኛል። ያው ተበደልን ያሉት እንደዚህ ደቡብ አፍሪካው ራሳቸው በብሔር ነው ያው ልዩነት እንደዚህ የሚሉትን እርስ በርስ ሲጣሉ አሪፍ ነው ለኛ እኛን ጉዳይ ይረሱታል ነው የሚለው ወንድማችን። ይሄ ከባድ አስተሳሰብ ይመስለኛል። ብቻ አጠቃላይ ነገሩ ይብረድላችሁ በእውነቱ። In the name of God and our shared humanity, we earnestly ask that the violence stop and do not kill. History remembers that Ethiopia has always stood by her African family. When many ያው ኢትዮጵያን በደቡብ አፍሪካ ላይ የሚሆነው ነገር ከተሰማ በኋላ በተለያየ መልኩ ሶሻል ሚዲያ ላይ መልእክት ሲያስተላልፉ ቆይተዋል። ትኩረቴን የሳበው እነዚህ አይ ቲንክ ፕሮቴስታንት እምነት ተከታዮች ይመስሉኛል። እንደዚህ ተንበርክከው ደቡብ አፍሪካ ላይ እባካችሁ ወገኖቻችንን አትግደሉ፣ ግፍ አትፈጽሙ። ያው ደቡብ አፍሪካ ኢትዮጵያ መቼም ከደቡብ አፍሪካ እንደዚህ አፍሪካውያን ጋር በትብብር የኖረች ነች የሚል መልእክታቸውን በእንብርክክ ሆነው እየተማጸኑ እባካችሁ ደቡብ አፍሪካውያን ወገኖቻችን ላይ ጉዳት አታደርሱብን እያሉ ይገኛሉ። ብዙ ጊዜ እንደሰማችሁት ያው ደቡብ አፍሪካውያኑ ስራችን ተነጠቀብን፣ በቃ አንፈልግም ውጡልን ነው እያሉ ያሉት። ብዙ ነገር ችግር ተፈጥሮብናል ነው የሚሉት። ለማንኛውም ብዙ መከራከሪያ የሚያቀርቡ አሉ። እንዴ ደቡብ አፍሪካ ላይ ሄዱት እኮ ለምሳሌ ኢትዮጵያን ብትመለከቱ አብዛኞቹ ሱቅ በደረቴ ጀምረው የራሳቸውን ስራ መስራት የጀመሩ ናቸው። ብዙ ነገር አለ። ረጅም አመታትንም በደቡብ አፍሪካ ይቆዩ አሉ። ኢቨን ወረቀት መታወቂያ እንኳን ሳይኖራቸው በተለያየ መንገድ እዛ ሀገር ሆነው ነገር ግን ስራ በመስራት በተለያየ መንገድ ለኑሯቸው ለማሸነፍ የሞከሩ አሉ። በርካቶችም ደግሞ መንግስት ባለው በስነ ስርዓት ህጋዊ ሆነው ብቻ በአጠቃላይ ስራ እየሰሩ ያሉ አሉ። ነገር ግን እነዚህ ሰዎች ያው አጠቃላይ ስደተኛ የመጥላት አባዜ ነው በአጠቃላይ ዓለም ላይ እየተስተዋለ ያለው። አሁን ደቡብ አፍሪካ ውስጥም የሚንጸባረቀው ስደተኞችን የመጥላት ይሄ ዜኖፎቢያ የሚባለው አይነት ነገር ነው የምንመለከተው። ለማንኛውም በዛ አካባቢ የምትገኙ ኢትዮጵያ ኤርትራውያን ትላልቅ ስራ የሰራችሁ ከሱቅ ደረቴ ጀምሮ ትልቅ ሆቴሎችን አገልግሎቶችን እየሰጣችሁ እንደምትገኙ ብዙ ጊዜ እንመለከታለን። ጥንቃቄ አድርጉ። ስራችሁን፣ የተለያዩ ነገራችሁን፣ ህይወታችሁን ከሁሉ አስቀድሞ ለመጠባበቅ ባካችሁ በግሩፕም በተለያየ በሶሻል ሚዲያ እንቅስቃሴ በቴሌግራም ዋትስአፕ ባሉት ፕላትፎርሞች ይሄ መረጃ ይሄ ቦታ ላይ ይሄ ነው እያላችሁ እየተነጋገራችሁ አስፈላጊ በሚባለው ሁኔታ ራሳችሁ እንድትጠባበቁ ለማሳሰብ እወዳለሁ። እግዚአብሔር ከእናንተ ጋር ይሁን። Of these protests have been associated with murder, violence, looting and destruction of property. This is likely to do with the misinformation that has been disseminated by these groups. እቺ ባለስልጣን ምን እንደሆነች አላውቅም፣ ግን ጥሩ ነገር ነው ስትናገር የተመለከትኳት። እኛ ስደተኞችን ማስወጣት ባለብን መንገድ እናስወጣለን። እነዚህ የተሰበሰቡ ህዝብ ላይ ግፍ የሚፈጽሙ የሚሰርቁ፣ የሚዘርፉ፣ የሚገድሉ ይህን እንቃወማለን ነው የምትለው። ጥሩ አስተሳሰብ ነበረ። በዚህ መልኩ ገፍተው ህግ ማስከበር ቢችሉ ነው። ወደ ኢትዮጵያ ቤተሰቦቼ በደቡብ አፍሪካ የተሰማ ስላለ ወገኖቻችን ጉዳይ አንገብጋቢ ጉዳይ ነበር የተመለከትኩ። መረጃው ለሌሎች ያዳረሳችሁ ኮሜንት እያረጋችሁ እንደዚሁ ሀሳባችሁን እያጋራችሁ ወገኖቻችን በሰላም ማንም ነፍሱ ሳይጠፋ ሳይጎዳ የመፍትሄ የሚያገኝበት መንገድ እንዲፈለግ ነው የዚህ ቪዲዮ አላማም ያ ነው። ለወገኖቻችን በማሰብ በመቆርቆር ነው። እግዚአብሔር ሰላምን ይስጣችሁ፣ እረፍት ይስጣችሁ ለማለት እወዳለሁ። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።